የሱ መልካም ፈቃድ ይሁንልን። ስለ መጽሐፍ ቅዱስ አመጣጥ እና በተለይ መጽሐፍ ቅዱስ አሁን ባለው መልክ እንዴት እጃችን ላይ ገባ የሚለውን ማየት ያስፈልጋል። በመጀመሪያ መጽሐፍ ቅዱስ የተጻፈው ለእኛ ለሰዎች ነው። ይሄ መጽሐፍ ቅዱስ ብቻ የተጻፈው ብቻ ግን አይደለም ወደኛ የደረሰው፣ በቃልም የተላለፈ ትውፊትም ጭምር አለና ማለት ነው። ለምሳሌ አሁን የሐዋርያው ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ክርስቲያኖች ሁለተኛይቱ መልእክት ነው። ሁለተኛ መልእክቱ ላይ እዚህ ምዕራፍ 2 ቁጥር 15 ላይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ይላል ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። በመልእክታችን ብቻ አይደለም የሚለው፣ በምናችን በቃላችንም ቢሆን ያልተጻፈ በቃል የተላለፈ ትውፊት አለ ማለት። አሁን ያዙ ያለው የትኛውን ነው? የተጻፈውን ብቻ ነው አይደለም። በቃላችንም ቢሆን እንደውም ከጽሑፍ በፊት ያስቀደመው በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ስለዚህ አንዲት ቤተክርስቲያን ሐዋርያት ናት የሚያሰኛት የሐዋርያት ምናቸውን ቃላቸው ያልተጻፈውን ኦራል የሆነውንና የተጻፈውን ይህን መጽሐፍ ቅዱስን ጭምር መያዝ ይጠይቃል። ትውፊት ማለት ይረዳል። ስለዚህ በቃላችንም ቢሆን እና ከዛ ደግሞ በመልእክታችንም የተማራችሁትን ወግ ያዙ። ያዙ ብትይዙ ጥሩ ነው አይደለም? ያዙ ምትይዙት ታዲያ የተጻፈውን በመልእክት የሐዋርያ ቅዱስ ጳውሎስ ወደ ተሰሎንቄ ሰዎች ያልኩትን ወደ ጢሞቴዎስ ያልኩትን ብቻ አይደለም፣ በቃላችንም ቢሆን ደግሞ በቃል አይደለም ያለው፣ በቃላችንም ሳንጽፈው የቀረ በቃል ብቻ የተነገረ እርሱንም ጭምር ከዚህ ከጻፍንላችሁ መልእክት ጋር አብራችሁ ያዙ። ከዚህ የዚህ መሰረት ማናት ማለት ነው? ቤተ ክርስቲያን ናት። በነገራችን ላይ መጽሐፍ ቅዱስ እንደዚህ የቀነነችው ቤተ ክርስቲያን ናት። ስለዚህ ከመጽሐፍ ቅዱስ መቀነን በፊት ቤተ ክርስቲያን አለች። ይሄ በጣም መታወቅ አለበት። ከመጽሐፍ ቅዱስ ምን በፊት? መቀኑ በፊት። ለምሳሌ መድኃኔዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ምዕራፍ 16 ላይ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ አንተ ክርስቶስ ነህ አይደል ያለው? የሕያው የእግዚአብሔር ልጅ ነህ አይደል ብሎ የመለሰለት አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄው ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ስንመለከት ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሠራታለሁ። ይህን ሲናገር የማቴዎስ ወንጌል ተጽፏል። ይህን ሲናገር የሉቃስ ወንጌል ተጽፏል። ይህን ሲናገር ራእየ ዮሐንስ፣ የጳውሎስ መልእክታት፣ ጳውሎስ ሲጀመር አሳዳጅ ነበር። ይህን ሲናገር ግን ምን እላታለሁ? እሠራታለሁ። የቤተ ክርስቲያን መገኘት ይቀድማል። ይሄ ብሉይ ኪዳን ነው የሐዲስ ኪዳን ብሎ ለመቀነን ለመወሰን የቤተ ክርስቲያን መገኘት ይቀድማል። መስፈሪያዋ መቁጠሪያ እሷ ስለሆነች። ለምንድን ነው እንደዚህ ያልነው? በነገራችን ላይ ምን ይከብዳልና መጽሐፍ ቅዱስን መገኘት የሚካበር ነገር አይደለም ብሎ የሚያስብ ሰው ይኖራል። ግን አይታችሁ ከሆነ የማቴዎስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል እንዲህ ብቻ አንድ ላይ ተጠርዞ ብቻ የነበረ እኮ አልነበረም። ብዙ ሌሎች የስህተት መጽሐፍቶችም በሐዋርያት ስም በደቀ መዛሙርቱ ስም ነበሩ። እነዛም መለየት እኮ እጅግ በጣም ከባድ ነበር። አብነት እናንሳ፣ ምንጭ መጥቀስ ጥሩ ስለሆነ ለምሳሌ ይታያቸዋል። ይሄ ግን ብላችሁ ጎግል ላይ ስትገቡ ይኸው ዘፋዘር ኦፍ ዘ ቸርች ትሉና መጨረሻ ላይ ብዙ የገቡ በጣም ግዙ የገቡ በደቀ መዛሙርቱ ስም የነበሩ በጣም ብዙ የውሸት ወንጌላት ጭምር ነበሩ። እስቲ ለአብነት ተመልከቱ። እዚህ ጋር ጎስፕል ኦፍ ቶማስ የቶማስ ወንጌል የሚባል ነበር። አሁን እዚህ መጽሐፍ ቅዱስ ላይ የቶማስ ወንጌል የሚል አለ? የለም።
አሁን ይሄ ማቴዎስ ወንጌል ከዚህ ከቶማስ ወንጌል ከሚባለው የስተት ትምህርት ማን የለየው? በምን ክራይቴሪያ፣ በምን መስፈርት? ቤተ ክርስቲያን ናት። በጣም የሚገርመው የእንድሪያስ ስራ የሚባል አሁን የሐዋርያ ስራ ነው ያለ፣ ይኸው አክትስ ኦፍ አንድሪው የሚባል ነበር። በጣም ብዙ የስተት ትምህርት ነበረ እና የኒቆዲሞስ ወንጌል የሚባል ጎስፕልስ ኦፍ ኒቆዲሞስ የሚባል ነበር። ግኖስቲኮች የጻፉት የስተት መጽሐፍ፣ የክህደት መጽሐፍ ወንጌል ውስጥ ቀላቅለው ወንጌል እስከ መጽሐፍ ድረስ ነበር ማለት ነው። አሁን ታዲያ መናፍቅ አለ ብሎ መናገር ይቻላል? ቤተክርስቲያን እኮ ይህን ሁሉ እኮ አልፋለች። ከነዚህ ከማቴዎስ፣ ከማርቆስ፣ ከሉቃስ ወንጌል ከነዚህ ወንጌላት ጋር አመሳስለው ወንጌላት እኮ ይጻፉ ነበር በስተት ትምህርት። ለይታ ግን ቤተክርስቲያን ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ አለች እንጂ ኒቆዲሞስ ወንጌል ማን ለየው? ይሄንን እና የበርናባስ ስራ የሚባል ነበር። ብዙ ብዙ የስተት የክህደት ትምህርቶች ነበሩ። እነዛን ለይታ ቤተክርስቲያን የለም ወንጌላት 4 ብቻ ናቸው ያለችው ቤተክርስቲያን ናት። እነዚህ ሁሉ ተመልከቷቸው እንግዲህ እነዚህ መጽሐፍቶች ነበሩ። የስተት ትምህርቶችን ለይታ ቤተክርስቲያን እውነተኞች ትምህርቶች ለይታ ያስቀምጠች እሷ ናት። የኒቆዲሞስ ወንጌል ከሚባለው የቶማስ ወንጌል ከሚባለው ለይታ የለም የውሸት መጽሐፍቶች ናቸው። እውነተኛ ወንጌላት 4 ናቸው። ቤተክርስቲያን ወሰነች። ስለዚህ የቤተክርስቲያን መኖር ቀኑና ለመቀነን መጽሐፍት ለመወሰን ይቀድማል። እዚህ ይሄ በሌለበት ማወቅም አይቻልም። ይሄ አንድ ምሳሌ ነው። በቃ ይሄን ገብታችሁ ማየት ነው ያለባችሁ። ይሄ መጽሐፍ ይሄን ስታዩት እዚህ ጋር ይታያችኋል። ጎስፕልስ ኦፍ ቶማስ ነበር፣ የቶማስ ወንጌል ነበረ፣ የቶማስ ስራ ነበረ፣ የሐዋርያት ስራ የሚለውን ኢቭን የዮሐንስ ስራ የሚል ነበር። የሚገርም አክትስ ኦፍ ጆን የሚባል ነበር። የኒቆዲሞስ ወንጌል የሚባል ሁሉ ነበር። እነዚህ ሁሉ የክህደት መጽሐፍቶች ነበሩ። ተቀላቅለው መጽሐፍ ቅዱስ ሳይቀነን እንደ መጽሐፍ ቅዱስ አድርገው እንዲቆጠርላቸው የፈለጉ ነበሩ። የሐሰት ወንድሞች መናፍቃን ቀላቅለው ይጽፉ። እነዚህን ሁሉ አበጥራ ለይታ 4 ወንጌላውያንን አበጥራ የሰጠችን ማናት? ቤተ ክርስቲያን። ተውት ይሄ 66ቱ 80 ብለን ለመናገር ለመቀነን ይሄን ለመናገር መጀመሪያ ትክክለኛ ወንጌል ራሱ ማን ነው? 4 ነው? 10 ነው? 20 ነው? ስንት ነው? ቤተክርስቲያን ባትኖር እነዚህን ሁሉ እንቀላቀል ነበር። ማንጸሪያዋ መለያዋ ማን ሆነች? ቤተክርስቲያን ሆነች። ይሄ አሁን በውጭ መጽሐፍ ስታዩት ነው። ወደ ሀገር ውስጥ ነው መለስ ብለን ደግሞ እንየው። ሀገር ውስጥ ደግሞ ስንገባ ይህን ፍትሐ ነገሥት ተመልከቱት። አሁን ፍትሐ ነገሥት ትርጓሜው ንባቡና ትርጓሜው ነው። ይሄ እንግዲህ የታተመው ይታያችኋል። እዚህ ጋር በትንሣኤ ዘጉባኤ የታተመ ነው። ይሄ ፍትሐ ነገሥት የመጽሐፍትን ቀኖና ሲናገር ይኸው ተመልከቱ። ፍትሐ ነገሥት ንባቡና ትርጓሜው በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ መልካም ፈቃድና ትእዛዝ ተተርጉሞ በ1958 ዓ ም አዲስ አበባ የታተመ ነው። በብርሃንና ሰላም ማተሚያ ቤት የታተመ ነው። ለሶስተኛ ጊዜ የታተመ በ2007 ዓ ም ቤት ነው። በትንሣኤ ዘጉባኤ ማተሚያ ቤት የታተመ መጽሐፍ ግርማዊነታቸውን ይሉትና ይሄ መጽሐፍ ላይ የመጽሐፍቶችን ዝርዝር ሲናገር ከየት እንደሚጀምር ተመልከቱ። መግቢያው የመጀመሪያው አንቀጽ ቀዳማዊ ይላል። አንቀጽ ቀዳሚ ይላል በእንተ ቤተ ክርስቲያን። መጀመሪያ ምን ትቀድማለች? ቤተ ክርስቲያን ትቀድማለች። ከዛም ይላል ሁለተኛው አንቀጽ ዳግም በእንተ ሁልቁ መጽሐፍ፣ ስለ መጽሐፍት ቁጥር። የመጽሐፍ ቅዱስ ቁጥር ስንት ነው? አጠቃላይ ስንት ነው? አሁን እዚህ ጋር ትለያላችሁ ማለት ነው። አሁን ያመቻል። መጀመሪያ ማን አለች? ቤተ ክርስቲያን። ከዛ ምንድን ነው የመጽሐፍ ቅዱስ ቁጥር ብዛት ስንት ነው? ያው በእንተ ሁልቁ መጽሐፍት። ከዛ ስለ ጥምቀት ማውራት ይቻላል። ይኸው እዚህ ጋር በእንተ ጥምቀት አለ። ተመልከቱ። በእንተ ጥምቀት አለ። በእንተ ሊቃነ ጳጳሳት ኤጲስቆጶስ እንዴት ይሾማል፣ እንዴት ይሻራል፣ ስለ ቀሳውስት፣ ስለ ዲያቆናት፣ ስለ ንፍቀ ዲያቆን፣ ስለ ቅዳሴ። ይኸው ተመልከቱ። ስለ ቁርባን፣ ስለ ጸሎት፣ ስለ ምጽዋት። ከዚህ በኋላ ቢወራ ያመቻል። ለነዚህ ሁሉ ስርዓት ሁሉ እነዚህ ሁሉ ምስጢራት መፈጸም ምንጭ ማናት? ቤተ ክርስቲያን።
ከዚህ አይቹ ርዕስ ራሱ ሲሰጥ እንኳን አንቀጽ ቀዳማዊ በእንተ ቤተክርስቲያን ነው። ያው መክስተ አርስት ይላል ዘመንፈሳዊ ይልና የመጀመሪያው አንቀጽ ቀዳማዊ በእንተ ቤተክርስቲያን የሚቀርበው ቤተክርስቲያን ናት። ከዛ አንቀጽ ዳግም ደግሞ በእንተ ሁልቁ መጽሐፍት ስለ መጽሐፍት ብዛት ደግሞ ይናገራል። የምንም ነገር መጀመሪያ መኖር ማናት? እቺ ቤተክርስቲያን ናት። የምዕመናን ህብረት ቤተክርስቲያን ናት። ክርስቶስ ራስ የሆነላት የዚች ቤተክርስቲያን ፍጽምት የሆነችዋ ክርስቶስ የመሰረታት ያቺ ቤተክርስቲያን ፍጽምት ናት። አገልጋዮቹን አይደለም፣ ሲኖዶስ አይደለም እኛ ፍጹም ነው ያልነው፣ ወይ ደግሞ እኛ ምዕመናኖች አይደለም ፍጹም አንን እያለ ያለው። ያቺ ረቂቋ ቤተክርስቲያን ናት። በክርስቶስ የተመሰረተችዋ አስተምሯ ዶግማ ነቅ የለባትም፣ አትሳሳትም። ቤተክርስቲያን ጳጳሳት ሊሳሳቱ ይችላሉ። ከእንደገና ደግሞ እንደምታውቁት ሰዎች ሊሳሳቱ ይችላሉ። ሰባኪያን ልንስት ይችላለን። ዘማሪ አገልጋይ ሊስት ይችላል። በእንተ ቤተክርስቲያን ግን አስተምሯ ደግሞ የመሰረታት የቤተክርስቲያን ራስ ማን ነው? ክርስቶስ። ለሱ ክብር ይግባውና ክርስቶስ ይሰጣል፣ አይሳሳትም፣ ፍጽምት ናት በእንተ ሁልቁ መጽሐፍት። ከዛ እዚህ ገጻችን ስንት ነው? በእንተ ሁልቁ መጽሐፍት ይልና ይጀምራል። እዚህ ጋር በእንተ ቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ የቁም ጽፈት ይጀምርና ገጽ 41 ላይ እንሂድ። መጽሐፍቶችን ብዛት በግልጽ ስለሚናገር ማለት ነው። ይሄን አሁን ስታነቡት አንቀጽ ዳግም ይላል። ምን ይላል? መጀመሪያ በእንተ ሁልቆ መጽሐፍት አምላካውያት ዘእዙዝ። እነዚህ መጽሐፍ ቅዱስ ምን ይባላል? አምላካውያት። ይሄ መጽሐፍ ቅዱስ ምን ይባላል? አምላካውያት። ምን ማለት ነው? የአምላክ ቃል። ይሄ ቃል የማ ቃል ነው? የአምላክ ቃል። መጽሐፍት አምላካውያት ይባላሉ። እሺ ዘእዙዝ ይልና የታዘዙ ከዛስ ተወክፎቶን ሀበ ቤተ ክርስቲያን ቅድስት ዘሁልቆሙስ 80 ዋሃዱ። ሁለተኛው አንቀጽ ምዕመናን በጉባኤ ሊቀበሏቸው የታዘዘ ቁጥራቸው 81 የሚሆን አምላክ አዞ ያጻፋቸው የአምላክን ነገር የሚናገሩ የመጽሐፍ ቁጥርን ይናገራል። ማን አጽፎ? አምላክ አጽፎ ያናገራቸው። የትኞቹን? እነዚህ መጽሐፍት። ግልጽ ነው ሐሳቡ አይደል? ያጻፋቸው እነዚህ ናቸው። ስለዚህ 80 ያዱ ለማለታችን ምንጭ ፍትሐ ነገሥት ምን ብሎ ነገረን? አንቀጽ 2 ላይ አንቀጽ ዳግም ላይ ሁለተኛ አንቀጽ ይልና ምዕመናን በጉባኤ ሊቀበሏቸው የታዘዘ ነው። ነገራችን ላይ የተፈቀደ አይደለም፣ የመብት ጉዳይ አይደለም። የታዘዘ ቁጥራቸው 81 የሚሆን አምላክ አዞ ያጻፋቸው። ማን ያዘዘው? አምላክ። ማንን? ቅዱሳንን በእግዚአብሔር ተመርተው የጻፉትን ያጻፋቸው የአምላክን ነገር የሚናገሩ የመጽሐፍትን ቁጥር ይናገራል። 80 የሚዘረዝር ይሄው እዚህ ገጽ 41 ላይ ሀገር በቀል አስረጃ ቀረ ከፍትሐ ነገሥታችን አንድምታ ገጽ 41 ላይ በእንተ ሁልቆ መጽሐፍት በሚለው ክፍል ላይ አገኘ። የእነዚህ ሁሉ መሰረት ግን ማናት አለን? እዚህ ጋር ስንጀምር ቀኑና የቀነነች ማናት አለን? ቤተክርስቲያን። ከቤተክርስቲያን ቀጥሎ ስለ መጽሐፍ ቅዱስ ቁጥር ምናወር ማን ነው? እንደዚህ ያለች 80 ማን ነው አድርጌ ያላት? ቤተክርስቲያን። ቤተክርስቲያን ስለሌለ ከሌለች ስለነዚህ ቅዱሳት መጽሐፍት ቁጥር አናውቅም። እዚህ የነዚህ ሁሉ መሰረት ቤተክርስቲያን መሆኑን እንረዳለን ማለታችን። እንግዲህ ይህን በደንብ አድርጎ ማወቅና ማንበብን ከሁላችን ኦርቶዶክሳውያን ክርስቲያኖች ይጠበቃል ለማለት ነው። ይህን ካነሳን ደግሞ ባለፈው ጊዜ 81ኛውን ደግሞ አንስተን ነበር። በተደጋጋሚ ጊዜ ደጋግመነዋል። ያው ሲደጋገም ውስጣችሁ እንዲገባ ስለተፈለገ እንጂ እዚህ ላይ ማግኘት ትችላላችሁ። 85ኛው የሐዋርያት ቀኖና ዘአፖስቶሊክ ቀኖናስ የሚል ነው። እዚህ ጋር አሁን 85ኛው የሐዋርያት ቀኖና ላይ ብንመለከት
ዘ አፖስቶሊክ ቀኖና ቸርች ፋዘርስ ስትሉና ብዙ ጊዜ ጠቅሰነዋል። ይሄንን መጽሐፍ ያው ሲደጋገም ያው ውስጣችሁ እንዲሰርጽ ተፈልጎ ነው። አሁን ፍትሐ ነገሥትን ጠቅሰናል። ምን ይላል እዚህ ጋር? ዘ አፖስቶሊክ ቀኖና ይላል አይደለ? የሐዋርያት ምን ቀኖና ዘ አፖስቶሊክ ቀኖና ይልና ቀኖና 1 ቀኖና 2 ቀኖና 3 4 እያለ ይቀጥላል። ያው እኛ የምንፈልገው 85ኛው ስለሆነ የመጽሐፍ ቅዱስ ቁጥርን ለማለት ብዙ ቀኖናዎች ተቀንነዋል። 85ኛው ቀኖና ግን ስለ መጽሐፍ ቅዱስ ቁጥርን የሚናገር ስለሆነ ማለት ነው። እዚህ ላይ 85ኛው ቀኖና ሌት ዘ ፎሎዊንግ ቡክስ ቢ ካውንትድ ይላል። እነዚህ መጽሐፍቶች የተከበሩ ናቸው፣ ቨነረብል ናቸው። ሳከርድ ባይ ኦል ኦፍ ዩ በሁላችሁ ዘንድ ተቀባይነት ያላቸው መጽሐፍት ለማን? ለካህናትም ለምእመናንም ነው የሚለው። ክሌሪጂ ማለት ካህናት ነው። ሌቲ ማለት ምእመናን። ካህንም ሆነ ምእመን ሊቀበላቸው የሚገቡት መጽሐፍት ቁጥር እነዚህ ናቸው። እዚህ ጋር የተዘረዘሩትን ማለት ነው። እኛ አሁን ብሉያትና አዲሳት አሉ። አዲስ ኪዳን እዚህ ጋር አለን። የአዲስ ኪዳን መጽሐፍት እዚህ ጋር አሉ። ከእንደጋ ደግሞ የብሉይ ኪዳን መጽሐፍት ደግሞ አሉ። የሚታያችሁ ከሆነ እዚህ ጋር ምን ይላል? እዚህ ጋር ያው አምስቱም የሙሴ መጽሐፍቶች አሉ። እንደምታውቁት አምስቱ የሙሴ መጽሐፍቶች አሉ። ከእንደገና ደግሞ ከአምስቱ መጽሐፍት ቀጥሎ የመጽሐፈ ኢያሱ አለ። ወልደ ነዌ ኢያሱ ወልደ ነዌ ጆሹዋ የሚለው እሱን ነው። ሱን ኦፍ ኑን ይላል። ኑን ማለት የነዌ ልጅ ኢያሱ የጻፈው አለ። መሳፍንት አለ። ይዘረዛ መጽሐፍቶቹ እንዳለ አስቴር ላቢያን አሉ። አንዴ እሺ ይታያቸዋል አሁን። እሺ ይቅርታ ስልክ ስለገባብኝ ነው። እነዚህ ምን አሉ? ሙሉ ዘርዝራቸዋል መጽሐፍቶቹን። አምስቱን የኦሪት መጽሐፍቶችን የኢያሱ ወልደ ነዌ፣ መጽሐፈ መሳፍንት፣ መጽሐፈ ሩት አለ፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል እየዘረዘረ ይመጣና እዚህ ጋር ይላል ደግሞ መካቢያንስ ይላል። ኦፍ ዘ መካቢያንስ መጽሐፈ መቃቢያን አለ። ይሄ ማለት ነው መቃቢያን ስንል ይኸው መጽሐፈ መቃቢያን ቀዳማዊ አለ፣ መጽሐፈ መቃቢያን ካለ አለ፣ መጽሐፈ መቃቢያን ሳልስ አለ። ከዛ ምን አለ? ሲራክ አለ። ይኸው ሲራክ አለ። ይኸው እዚህ ጋር ይታያቸዋል። ሲራክ ዘ ቬሪ ለርንድ ሲራክ። እነዚህ መጽሐፍቶች ቁጥራቸው ተጽፏል። አሁን በትንሹ መጽሐፈ መቃቢያን እዚህ ጋር የተዘረዘረውና እዚህ ጋር ያለው መጽሐፈ መቃቢያንና ከነጋ ደግሞ እዚህ ጋር ያለው ሲራክ ስለምንድን ነው አንቀበልም የሚሉት? ያጸደቁት ሐዋርያት ናቸው። የሐዋርያት 85ኛው ቀኖና መጽሐፈ መቃቢያንንም አካቷል፣ መጽሐፈ ሲራክንም አካቷል። ከዛ ደግሞ የአዲስ ኪዳን ይጠቅሳል። የአዲስ ኪዳን ሲጠቅስ ምንድን ነው ያለው? ፎር ጎስፑልስ አራቱ ምን ወንጌላውያን ማን ይላል? ማቴዎስ፣ ማርክ፣ ማርቆስ፣ ሉክ፣ ሉቃስና ማን? ጆን፣ ዮሐንስ። ስንት ወንጌላውያን? አራት። ቅድም ስንት አይነት የወንጌሎች አይነት አየን? የቶማስ ወንጌል አላየንም ቅድም? ስንት ወንጌላውያን አይነት ነበሩ? ብዙ ነበሩ። እነዛ ሁሉ ለይታ ሰፍራ ያስቀመጠች ማናት? ቤተክርስቲያን ናት። ከዛ ያው እንደ ሁላችሁም በተደጋጋሚ እንዳነበብ ነው
ራእይ ዮሐንስን እዚህ ጋር ጠፍቶ ነበር ባለፈው ብያችኋለሁ። ራእይ ዮሐንስ ጠፍቶ ነበረ መጽሐፍ። ይሄ ሲቀነን ከዛ በኋላ ነው የተገኘው ራእይ ዮሐንስ፣ ከዛ ተቀነነ። በነገራችን ላይ የመጽሐፍ ቅዱስ መቀነን በአንድ የተሰበሰበ አይደለም፣ በብዙ ዓመታት በብዙ ሂደት የተሰበሰበ። አሁን እኛ በምናየው በዚህ መልክ መጽሐፍ ቅዱስ አልነበረም። በነገራችን ብሉይ ኪዳን የሆነው አንድ ላይ ተጠርሶ እዚህ ጋር አንድ ተጠርሶ አልተቀመጠም። ከሁሉ መጽሐፍት ቀድሞ የተጻፈው ማን ያል ነው? መጽሐፈ ሄኖክ፣ መጽሐፈ ኢዮብ። መጽሐፈ ኢዮብ እኮ የተጻፈው እስራኤላውያን በግብፅ ባርነት ላይ እያሉ እኮ መጽሐፈ ኢዮብ የተጻፈው። ግን አሁን ኦርደር ስናየው የቱ ጋር ያለው? መጽሐፈ ኢዮብ እዚህ ጋር ያለው። መጽሐፈ አስቴር ከላይ ያለ ይቀድመዋል። መጽሐፈ ነህምያ ይቀድመዋል። ዜና መዋዕል ይቀድመዋል። መጽሐፈ ነገሥት ይቀድመዋል። መጽሐፈ ሩት ሳሙኤል ይቀድመዋል። በተጻፈበት ዓመተ ምህረት አይደለም የተጻፈው፣ ከይዘት አንጻር ነው። ምክንያቱም በመጀመሪያ እግዚአብሔር ሰማይና መፈጠረ ሳትል ከሙሴ በፊት እኮ የነበረ ነው። ሙሴ ኦሪትን ከመጽሐፉ ፊት ምን ተጽፏል? መጽሐፈ ሄኖክ ተጽፏል። መጽሐፈ ኢዮብ ተጽፏል። እና ቀላል አይደለም ይሄን። አሁን የመጽሐፈ ኢዮብ የተጻፈው እስራኤላውያን 430 ዘመን በግብፅ ባርነት እያሉ በጣም የቆየ ነው እኮ። እና በተለይ እነዚህ ታሪኮች በደንብ አድርጎ ጠልቆ ማወቅ ተገቢ ነው። እና እነዚህን የስርዓት መጽሐፍቶችም እንግዲህ መልእክታት አሉ እንደምታውቁት፣ የሮሜ 14 መልእክታት የጳውሎስ አሉ። እዚህ ጋር የታችሁ ከሆነ ሚላል 14 ኤፒስትልስ ኦፍ ፓውል ይላል። የጳውሎስ ስንት 14ቱን መልእክታት የጳውሎስ አሉ። እዚህ ጋር የታችሁ ከሆነ የጳውሎስ 14ቱ መልእክታት ጽፈውታል። 2 የጴጥሮስ መልእክት አለ፣ የዮሐንስ መልእክት አለ። እነዚህን ከዘረዘረ በኋላ ኤፒስትልስ ኦፍ ቀለሜንት የመጽሐፈ ቀለሜንጦስ፣ ዘ ኮንስቲቱሽን ኦፍ ሚ ቀለሜንት፣ አድሬስ ቱ ዩ ባይሾፕስ ለጳጳሳት፣ ለአገልጋዮች፣ ለካህናት፣ ለኤጲስቆጶሳት እንዲሆን ኢን 8 ቡክስ 8ቱ የሥርዓት መጽሐፍቶች in 8 books which are not to be published to all on accounts of the mystical things ይላል። ከያዙት የሚስጥራት ነገር the mystical things ማለት ከያዙት የክህነት የሚስጥራት፣ ሚስጥረ ቁርባን፣ ሚስጥረ ሜሮን እነዚህን አዘጋጅታቸውን አሰራራቸውን ጭምር ክህነታዊ ስራ ለካህናት ብቻ የሚታወቅ እነሱ ማወቅ የሚገባቸው ስለያዘ እነዚህ 8ቱ የሥርዓት መጽሐፍቶች አይታተሙ ብለዋል። ያሉት ማን ናቸው? ሐዋርያት። ይሄው which are not to be published ለሁሉም አይታተሙ ብለዋል። ለምን? ሌላ ደግሞ ይሄ አይታተም ሲባል እነሱ አዙረው ነው የሚያዩት። ደግሞ እነሱ ይሄ ሌላ ነገር ጉዳችሁ እንዳይወጣ ምንም ጉድ የለም ተጽፏል። ይሄው እዚህ ጋር ምን ይላል? of an accounts of men the mystical things in them mystical things ከያዙት ሚስጥራት ማለት ነው። መጨረሻ ላይ ምን አለ ይላል? and the acts of us የሐዋርያት ሥራ the apostles የሐዋርያት ሥራ አለቀ። በቃ መጽሐፉ እዚህ ጋር ያበቃ። እዚህ አንዳንድ ሰዎች የመጽሐፍት ቀኖና በቀላሉ እንደ የመጣ አይደለም። የሐዋርያት የ85ኛው ቀኖና በዛ ላይ ታገኙታላችሁ። በቃ ሰርች ስታረጉ ራሱ አይከብድም አይደል? ለሰርች ራሱ አይከብድም። በቃ እንዲህ ዝም ብላችሁ በቃ 85 አፖስቶሊክ ቀኖና ብላችሁ ሰርች ማለት 85 አፖስቶሊክ ቀኖና ስንል ያንን ማግኘት እንችላለን። እንግዲህ ስለ ቅዱሳት መጽሐፍ ትንሽ አንድ ልጨምርና እዚህ ጋር እናብቃ። ይሄን በተመለከተ ይሄ መጽሐፍ እዩት ብያችሁ ነበረ። ይሄን ከጉግል ጋየን ዋንገር የጻፈው አለ። ዋንገር የጻፈው ነው። ዘ ባይብሊካል ካኖና ኦፍ ዘ ኢትዮጵያን ኦርቶዶክስ ተዋህዶ ቸርች ፒዲኤፍ ናት። ይሄ ፕሪንት አውት ስለወጣ ነውና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመጽሐፍ ቅዱስ ቀኖና ምንጯ ምንድናቸው? ምንጮቿ ምንድናቸው? እነዚህን ይዘረዝራል። እዚህ ጋር እንደላችሁ ማየት ነው። እንግዲህ ከምን እንደተነሳ እየዘረዘረ ያስቀምጣል። መጽሐፍቶችን ይዘረዝራል። 8ቱን የሥርዓት መጽሐፍቶች እዚህ ጋር አሉ። ቅድም የዘረዘርኳቸው አሉ። እነዚህን በሙሉ ያስቀምጣል። ምንጮቹን ግን ይጠቅሳል። በነገራችን ላይ 8ቱ የሥርዓት መጽሐፍት እዚህ ጋር አሉ። ቡክ ኦፍ ቸርች ኦርደር ይላል። የሥርዓት መጽሐፍት ቤዝድ ኦን ይኸው ቡክ ኦፍ ቸርች ኦርደር ይልና የሥርዓት መጽሐፍቶች 8ቱ ሪቬሌሽን አበቃ። እዚህ ጋር ራእይ ዮሐንስ ካለቀ በኋላ ምን ይላል? ቡክ ኦፍ ቸርች ኦርደር
የሥርዓት መጻሕፍት በቅንፍ ይላል ቤዝድ ኦን ዘ አፖስቶሊክ ካኖናስ ኤንድ ዘ ኤፒስትልስ ኦፍ ማ ቀለሜንጦስ። ቀላል ነገር እንዳይመስላችሁ የቤተክርስቲያናችን የሥርዓት መጻሕፍቶች በሐዋርያት ቀኖና የመጡ ናቸው። እነማን ናቸው? 8ቱ ይሄው ዘ ኦርደር ኦፍ ሲዮን ሥርዓተ ጽዮን፣ ኮማንድመንትስ ኦፍ ትእዛዝ፣ አብጥሊስ ይኸው አብጥሊስ የሚለው ግጽው፣ አንደኛው መጽሐፈ ኪዳን ፈርስት ቡክ ኦፍ ኮንቬነንት ይቀጥላል። ሰከንድ ቡክ ኦፍ ኮንቬነንት መጽሐፈ ኪዳን ካልዕ፣ ቀለሜንጦስ እና ዲድስቅልያ። ይኸው ዲድስቅልያ 1 2 3 4 5 6 7 8 በምን መሰረት የተጻፉት 8ቱ የሥርዓት መጻሕፍቶች? ቤዝድ ኦን አፖስቶሊክ ኮንስቲቱሽን ማለት ሕግ ደንብ ማለት ነው። የሐዋርያት ቀኖና እና የቀለሜንጦስ መልእክት። ይሄን የጻፍነው እኛ አይደለም። ያው አንክ ዋንገር ነው የጻፈው እና የቤተክርስቲያናችን የሥርዓት መጻሕፍቶቿ እነዚህ የምዘረዝራቸው እነዚህ መጻሕፍቶቿ እንዳይታተሙ ኖት ፐብሊሽ የተባሉ ቤዝድ ኦን ማን አፖስቶሊክ ኮንስቲቱሽን። ይሄው ኦርደር ኦፍ ጽዮን 1 ትእዛዝ 2 አብጥሊስ 3 ግጽው 4 አንደኛ መጽሐፈ ኪዳን 5 ሁለተኛ መጽሐፈ ኪዳን 6 ቀለሜንጦስ 7 ዲድስቅልያ 8። እሺ የቤተክርስቲያናችን 80 ለማለታችን ምን አይነት መጽሐፍ ቅዱሳዊ አስረጆች አሉ? ማሳያዎች አሉ። 1 2 ላንሳ። የመጀመሪያው የሲኖዶስ ውሳኔዎች ናቸው። ሲኖዲካል ካኖናስ ይባላሉ። የሲኖዶስ ውሳኔዎች የማንስ ነው? ቅድም ያነበብነው አንደኛው ማን ነው? ዘ 85 አፖስቶሊክ ምን ካኖናስ 85ኛው የማን የሐዋርያት ቀኖና። ስለዚህ እኛ 80 ለማለታችን ምንጫችን ዩናይትድ ኔሽን አይደለም፣ የጸጥታው ምክር ቤት አይደለም፣ ማርቲን ሉተርም አይደለም። ማን ነው የመጀመሪያው ምንጫችን? የሐዋርያት ስንተኛው? 85ኛው ቀኖና። ቅድም ያነበብነው መጽሐፍ ግልጽ ይመስለኛል አይደል? ይሄ ማለት ቅድም አላነበብነው 85 አፖስቶሊክ ቀኖና ብለን ይሄን ስንከፍተው ጎግል ላይ የምታገኙት መጽሐፍ ማለት 85ኛው ቀኖና። ስለዚህ ቤተክርስቲያናችን ይሄን ይሄው በዚህ በኩል ስትፈልጉት ቅድም ያነበብነው 85ኛው ቀኖና ታወጣላችሁ። ይሄ 80ዱ መጽሐፍ ቅዱስ እጃችን ላይ ያለው ለመቀበላችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ መጽሐፉ ራሱ የተሰራው ዘ ባይብሊካል ካኖና ኦፍ ዘ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ነው። የመጀመሪያው ምንጯ ማን ነው አለ? ይሄው ቅድም የጠቀስነው 85ኛው የሐዋርያት ምን ቀን ነው? ይሄው ዘ 85 አፖስቶሊክ ካኖና ሲል አንደኛ 80ዱ ለማለታችሁ ምንጩ ማን ነው? እኛ እኮ በጣም የሚገርመው ቢኒ እኛ እንደዚህ ጠቀስን። እስቲ እነሱ ከፍተው 66 ለማለታችን ይሄውና ገሌ ነው ሐዋርያ የተባለ ይሄው ቀኖና እዚህ ጋር ተቀምጧል እስቲ ይበሉ። በዚህ መጽሐፍ በዚህ ዓመተ ምህረት ከዛ እኛ እንወቀሳለን እኮ ይሄው 66 ተብሎ ተወስኖ እናንተ 80 እንዳረጋችሁት እኮ ይባላል። አሁን ለትችት ይሆናል። ምንጭ ከጠቀሱ ምን ችግር አለ? ማስረጃ ካለ አሁን እነሱ መጽሐፈ መቃብያን አይቀበሉ። ግን ይሄ ከየት መጣ? ይሄው 85ኛው ቀኖና እዚህ ጋር ቦልድ እናድርገው። መቃብያን ከየት መጣ? 85ኛው የሐዋርያት ቀኖና ለሙ ያጸደቀው ወይ ከየት መጣ ነው? እኛ ይሄንን ይሄ እኮ ከኒቂያ ጉባኤ በፊት አትናቴዎስ 39ኛው የፋሲካል ኤፒስትልስ ከመጻፉ በፊት መቃብያን። እንቀጥል። ሲራክስ እሺ ለምን የማይቀበሉት? ይኸው ሲራክ 8ቱን የሥርዓት መጻሕፍቶች ስለምን አይቀበሉ? ኢን 8 ቡክስ ይኸው
እነዚህን መጽሐፍቶች የመተቸት ሞራል እንዴት ይኖራል? በምን ሐዋርያት ዘርዝረው ጽፈው 8 የሥርዓት መጽሐፍቶች አሉ እንዳታትሟቸው ከያዙት ሚስጥራት ትምህርት የተነሳ ብለው ሐዋርያዊ ትውፊት ያላት ትክክለኛይቷ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይሄ ምንም ጥርጥር የለም፣ ምንም ጥርጥር የለም። ይህን መጽሐፍ ፒዲኤፉን ቴሌግራም ቻናል ላይ እናስቀምጥላችሁና ማየት ትችላላችሁ። ሙሉ ማንበብ ይቻላል። ስለዚህ አንደኛው የማን 80 ለማለታችን አስረጃችን ማን ነው? ይሄን አሁን ለምሳሌ አለ እዚህ ጋር እንደምታዩት ይሄ አለ 80 መጽሐፍ ቅዱስ። እነዚህን መጽሐፍቶች ለማለት ለመያዛችን ምንጫችን ማን ነው? ሁለተኛው ይሄው ዘ ሲኖዶስ ኦፍ ሎዶቅያ፣ የሎዶቅያው ምን ጉባኤ። በጣም የሚገርመው እዚህ ጋር ስታነቡ ራሱ another council which is considered influential in determining the Ethiopian biblical canons is the Synod of Laodicea. በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን 80ዱ መጽሐፍ ቅዱስ ለመቀበሏ ሁለተኛው አስረጂ የሎዶቅያ ጉባኤ ነው። መች ተከናወነ? from Asia Minor that assembled about መቼ 363 እስከ 364 ኤዲ ሎዶቅያ። መቼ? ከ363 እስከ 364 ዓመተ ምህረት ኤዲ ቢፎር ክሪስት አይደለም። የት ነው? ኤዥያ። ይሄ እንግዲህ የቦሩ ሜዳ አይደለም ይሄን ያጸደቀው፣ አፄ ዘርዓ ያዕቆብ አይደለም ይሄን ያጸደቀው። 80ዱ ለማለታችን አንዱ አስረጃችን የሎዶቅያ ጉባኤ ነው። መቼ? 363 364 መጽሐፍት ዝርዝሮች አሉ። በጣም የሚገርመው በሎዶቅያ ጉባኤ የሚገርም ቢኒ መጽሐፍቶች ብቻ አይደለም የተወሰኑት። ምን ይላል መሰለ እዚህ ጋር ሬጉሌቲንግ አፕሮች ቱ ሄሬቲክስ፣ ራስን ከክህደት ትምህርትና ከመናፍቃን ትምህርት ተቆጠቡ፣ ከመናፍቃን ራቁ ይላል። ይሄው ሬጉሌቲንግ አፕሮች ቱ ሄሬቲክስ፣ ወደ መናፍቃን አትቅረቡ። ሰላም አትበሏቸው እኮ አይደለም፣ በአንድ ቢሮ አትስራ አይደለም፣ በአንድ ትምህርት ቤትም አትማርም አይደለም፣ ግን ራስን ከክህደት ጠብቅ። የት ላይ ነው የጸደቀ? ከኖና 6 እስከ 10 ከአይሁድም ጭምር አልተሰቀለም፣ አልተወለደም፣ ገና ይወልዳል፣ ክርስቶስ ይወልዳል፣ ይመጣል የሚሉ አይሁድ ቀኖና 16 ላይ ኢቭን ከፓጋን ከኤቲስቶች ራቁ ይላል ቀኖና 39 ላይ ደቀው የሎዶቅያ ጉባኤ መጽሐፍትን መቀነን ብቻ ሳይሆን ይህንም ጭምር አስጽፏል። አንድ ልጨምር ከዚህ ላይ በጣም የተቀነው በጣም የሚገርም ቀኖና አለ። በተለይ የሐዋርያት ቀኖናን በተመለከተ ምን ብሎ ተቀምጧል መሰላችሁ? ባለፈው ዕለት ትዝ ይልሃል ድርሳነ ሰንበት ላይ የተነሳ ቀኖና 29 ተመልከቱት። outlaying the keeping of the Jewish Sabbath Saturday እንደ አይሁድ አይደለም ሰንበትን እሑድ የምናከብረው። እኛ የምናከብረው ማንን ነው? ሎርድስ ዴይ። መቼ? ሰንደይ። ሰንበተ ክርስቲያን ምን ቆርብባት ስጋው ደግሞ የምንቀበል ጌታ ከሙታን የተነሳበት የጌታ ቀን ትባላለች። እሑድ ምን ላይ ጸደቀ? ቀኖና ስንት ላይ? 29 እኛ ቅዳሜ አይደለም የምናከብረው። የክርስቲያን ሰንበት መቼ ናት? እሑድ ናት። የምናበረታታው እሷ ነው።
የጌታ ቀን ነው ይላል። እሺ የቱ ጋር ነው ቀኖና ታዲያ መጽሐፍ ቅዱስ የተቀነነው? ወደ ርዕሳችሁ ግቡ ካሉን ይኸው ስፔሲፋይንግ ኤ ባይብሊካል ቀኖና። ስለ ምን መጽሐፍ ቅዱስ ቀኖና የቱ ጋር ቀኖና ላይ ቀኖና 59 እስከ 60 ስለምን ይናገራል? ስለዚህ መጽሐፍ ቅዱስ ቀኖና በጣም የሚገርመው እዚህ ላይ ምን ገብቷል መሰለ ቢኒ? እዚህ ጋር ምን ገብቷል መሰለ? መጽሐፈ እዝራ ገብቷል። ይኸው እዝራ ሱቱኤል፣ እዝራ ካልዕ አለ አይደል? እዚህ ጋር ገብቷል። እዝራስ፣ ኤስድራስ፣ ፈርስት፣ ሰከንድ ግልጽ አለ እዚህ ጋር። ይኸው ስፔሲፋይንግ ኤ ባይብሊካል ቀኖና የሎዶቅያ ጉባኤ የትኛው ቀኖና ላይ ስለ መጽሐፍ ቅዱስ የቀነው? ቀኖና 59 እስከ ቀኖና 60 ድረስ። በሐዋርያት ቀኖና ላይ ምን አገኘን? መጽሐፍትን ማንበብ ምን ያክል ጥቅም እንዳለው በዚህ አጋጣሚ ተረዱ ክርስቲያኖች። ብዙዎቻችን አናነብም። ትልቁ ችግራችንም እሱ ይመስለኛል፣ አለማንበባችን። ማንበብ አለብን። ይሄ የሁላችን ድርሻ መሆን አለበት። እውነትም ደግሞ የቤተክርስቲያኗ ትክክለኛ ትምህርት መረዳትም ያለብን እኛ ነን። ሁለተኛ ሶስተኛ ደግሞ የማን ነው አለን? ዘ ሲኖዶስ ኦፍ ካርቴጂያ የካርቴጂያ ጉባኤ። ይህን 80 ያዱ መጽሐፍ ቅዱስ ለመቀበላችን ሶስተኛው አስረጃችን የትኛው ጉባኤ ነው? የካርቴጂያ ጉባኤ ነው። ካርቴጂያ የተከናወነው ኖርዝ አፍሪካ። ካርቴጂያ በአማርኛው ቅርጣግና ትባላለች። ቅርጣግና ካርቴጂያ መቼ የተከናወነው? 397 በደንብ እየታያችኋል። እዚህ ጋር 397 በጣም የሚገርመው ቢኒ እዚህ ጋር ምን አለ መሰለ? አንደኛ ጦቢት ይታያል። እዚህ ጋር ጦቢት፣ ጁዲት፣ ዮዲት። ይኸው መጽሐፈ ጦቢት፣ መጽሐፈ ዮዲት። ይሄ መቼ ነው የጸደቀው? በ397 የት? ካርቴጂያ። ካርቴጂያ ጉባኤ ነው። ጦቢት አለ። ይኸው መጽሐፈ ዮዲት አለ። በጣም የሚገርመው ይቀጥላል። ቱ ቡክስ ኦፍ እዝራ አለ። ቱ ቡክ ኦፍስ ደግሞ መካቢያንስ አለ። ደግሞ መቃቢያን አለ። የማን ጉባኤ ነው ያለ? ይሄን ካርቴጂያ ሰሜን አፍሪካ ውስጥ የተከናወነው 397 ገና በአራተኛው ምዕተ ክፍለ ዘመን። እንግዲህ መጽሐፍትን ሰብስብ ብሎ እንደዚህ መገኘት የጀመረው በአራተኛው ምዕተ ክፍለ ዘመን። ሌሎቹ ስለምታውቋቸው ስለተጠቀሱ መጥቀስ አያስፈልግም ብዬ ነው። ይህን ካነሳን ቀጣዮቹን ባለፈው ያልኳችሁ መዘረዝ ትችላላችሁ። ካኖና ኦፍ ቸርች ፋዘርስ የተለያዩ የቤተክርስቲያን አባቶች የዘረዘሩት ሶስት ነገር ጠቀስን። አንደኛው ማን ነው? 85ኛው የሐዋርያት ቀኖና። ሁለተኛው ማን ነው? የሎዶቅያ ጉባኤ ሎዶቅያ። ሶስተኛ ደግሞ የካርቴጂያ ጉባኤ። በሁለተኛው ረድፍ እነዚህ ጉባኤያት ናቸው፣ ቅድም የጠቀስናቸው። ሁለተኛው ደግሞ ረድፍ ምን እንይዛለን? የተለያዩ ቤተክርስቲያናችን አባቶች የቀነኗቸው ቀኖና። አሁን ከዚህ በኋላ አትናቴዎስ እንጠቅሳለን። ይኸው ዘ 39 ፌስታል ሌተር ኦፍ ሴንት አትናሲዮስ በፋሲካ 39ኛው ጦማሩ ላይ በዝርዝር የጻፋቸው አትናቴዎስ። በጣም የሚገርም ቢኒ፣ ብዙዎቹ የሚነሱት ከዚህ ጋር ይነሳሉ። የሐዋርያት 85ኛው ቀኖና ዘለው፣ የሎዶቅያ ጉባኤ ዘለው፣ የካርቴጂያ ጉባኤ ዘለው ወደዚህ ይመጣሉ። ማወቅ አይፈልጉማ። ማወቅ ስለማይፈልጉ ነው። የሚጀምሩት ከዚህ ነው። ይሄ ይረሳል፣ እቺ ትፋቃለች። ካርቴጂያ ጉባኤ አይፈለግም፣ ይሄ አይጠቀስም፣ ይሄም አይፈለግም።
ይሄ ከየት ይመነጫል? ከእውቀት ማነስ ይመነጫል። ለማንኛውም 39ኛው የአትናቴዎስ ቀኑና ራሱ ከና ደግሞ ቀኑና ኦፍ ግሪጎሪን ኒዚናዙ ጎርጎሪዎስ ዘንዚናዙ የቀኑና ቀኑና እሱም መቼ ነው? 329 ጃንዋሪ 85 አፕቱ 389 ኦር ደግሞ 390 ኤዲ ላይ ዘ ፎርት ሴንቸሪ አርክ ባይሾፕ ኦፍ ኮንስታንቲኖፕል የቁስጥንጥንያው የ400 ክፍለ ዘመን ሊቀ ጳጳስ ነው ጎርጎሪዎስ ዘንዚናዙ። እነዚህ የመጽሐፍቶቻችን ምንጮች ናቸው። ባጭሩ ወደ ሁለተኛው ክፍል እንለፍ መሰለኝ። ሁለተኛው ክፍል ላይ በእርግጥ በቃለ መጠይቁ ተነስቶ ነበር እና አንዳንዶቹ በተለይ በጣም ለሰይጣንና ለሲኦል ያላቸው ምልከታ በጣም ብዙ ክባድ ያለበት ሰዎች አሉ። በጣም ብዙ ክባድ ማለት ምን ማለት ነው? ክባድ ማለት የእግዚአብሔርን ክብር ልክ ሰይጣን እንደ ተቀናቃኝ እንደውም ተፎካካሪ አርጎ የማሰብ በጣም አደገኛ ምልከታ። አንደኛ መላእክትም ሆኑ ቀድሞ የነበረበት መልአክም ቢሆን ሳጥናኤል የእግዚአብሔርን ክብር የሚገዳደር አንድም ኃይል የለም። መጀመሪያ ይህን ማወቅ ያስፈልጋል። እግዚአብሔርን ሊገዳደረው የሚችል አንድ ኃይል የለም። ዲያብሎስ ግን እኛን ለማሳት ይዞራል። ያው እንደምናውቀው አንዳንድ ሰዎች የሚፈልጉት መርጠው ስለሚሰሙ ሰይጣን በዚህ ዓለም ላይ ከመቅጽበት ደቂቅ መንፈስ ስለሆነ እየዞረ የሰው ልጆችን ያስታል። መጽሐፍ ቅዱስ ነው የሚናገር። ይታያችኋል። እዚህ ጋር መጽሐፈ ኢዮብ 1:6 ላይ ምንድን የሚለው? ከዕለታትም አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ። ልብ በሉ እዚህ ጋር አሁን ስሙን በደንብ ንባቧን። በእግዚአብሔር ፊት ለመቆም መጡ። የማን? የአምላክ ልጆች። የአምላክ ልጆች የተባሉት እነማን ናቸው? መላእክት። የአምላክ ልጆች ይላል በእግዚአብሔር ፊት ለመቆም መጡ። አሁን እነሱ ሊቆሙ ነው። መቆም ለመላእክት ለቅዱሳን ማማለድ ነው የሚጠቅሰው። ለክርስቶስ ሲሆን በእሪና በስልጣን አንድ መሆኑን የሚያሳየው አገባቡ ይለያያል። በእግዚአብሔር ፊት ለመቆም መጡ ይልና ሰይጣንስ ለመቆም ነው የመጣው? ለመጸለይ አይደለም። ሰይጣንም ደግሞ በመካከላቸው መጣ ነው የሚለው። ቆመ አይልም፣ መጣ። አይታችሁ የመጽሐፍ ቅዱስ ራሱ አገላለጹ ራሱ አምላክ ልጆች በእግዚአብሔር ፊት ለመቆም መጡ አለ። ሰይጣን ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ምን አለው? ከወዴት መጣህ? ያውቀዋላ። በአምላክ ልጆች መካከል የተቀላቀለውን ሰይጣን ያውቀዋል። ከወዴት መጣህ? ሰይጣንም ምድርን ሁሉ ዞርኋት፣ አስምሩባት። ምድርን ሁሉ ነው የሚለው። የዞራት እንደ ፈርዳን ማጀላን ነው። በመርከብ ነው የዞራት። በአውሮፕላን ነው የዞረው። በሰረገላ በበቅሎ በአህያ ነው የዞረው። ምድርን ሁሉ እኮ ነው የሚለው። ማነው? ሰይጣንም ይላል። ከወዴት መጣ ሲለው ሰይጣንም ምድርን ሁሉ ዞርኋት፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔር ምን አለ? ለሰይጣንን በውኑ ባሪያዬ ኢዮብን ተመለከትከውን? ምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣን ምን ያደርጋል? በዚህ ምድር ላይ ይዞራል። በጣም የሚገርም ነው። መዞር ብቻ አይደለም፣ በእርሷም ተመላለስኩኝ። እንደ ልቡ ይተመላለስኩ። ምን ሊያደርግ? አሁን ሰይጣን በምድር ላይ የተመላለሰው እኛን ሊያድን ነው? እዚህ ጋር ጥያቄ እንጠይቅ። ሰይጣን ምድርን ሁሉ የዞርኳት ያለውና በእርሷም ተመላለስኩ ያለው መቼስ እንደኛ ወክ እያደረገ አይደለም ማለት ረቂቅ መንፈስ ነው። በዚህ ምድር ላይ ይሽከረክራል።
ምድሩም ሁሉ እኮ ነው። አንድ ሐዋሳ እንዳይመስላችሁ፣ አንድ አዲስ አበባን አይደለም፣ ወይ አንድ አሜሪካን ወይ አንድ አውሮፓን አይደለም። ምኗን? ምድሪቱን ሁሉ ዞርኳት። ከዛስ ስዞር ተመላለስኩም ጭምር በእርሷም ተመላለስኩኝ ብሎ እግዚአብሔር መለሰ። አሁን ጥያቄ ልንጠይቅ ነው። ሰይጣን ምድር ሁሉ የዞራት ሰዎችን ለማዳን ነው? ሰዎችን ከክፋት ለመጠበቅ ነው? ወደ ኃጢአት፣ ወደ በደል፣ ወደ ክተት ለመውሰድ አይደለም? ተመላለስኩ አለ። ሰይጣን እኛን ለማሰናከል፣ እኛን ወደ ኃጢአት፣ ወደ ክደት ለማስገባት በምድር ላይ ይሄን ያክል ተመላልሶ እየፋነነ አንዴ እኮ ሁለቴ አይደለም እንደ ልቡ እየዞረ ማሰናክለው ካለ ብሎ ምናልባት ቢኒ ከአዲስ ጋር እንድልጥቀስ መሰለኝ። ይሄ ብሉይ ኪዳን ነው። ያው እነሱ ለነሱ ሲሆን የብሉይ ኪዳን ስለሆነ እነሱ እንደዚህ ሲጠቀስ ይሄ እኮ ብሉይ ኪዳን ነው፣ ሰይጣን አሁን እኮ አይችልም ሊሉ ይችላሉ። አይችልም። አሁን እንግዲህ ጴጥሮስ ይንገረና አንደኛ የጴጥሮስ መልእክት 5:8 እንመልከት። አንደኛ የጴጥሮስ መልእክት 5:8 ይኸው አንደኛ የጴጥሮስ መልእክት ነው ምዕራፍ 5:8 ላይ ምን ይላል? እዚህ ጋር በመጠን ኑሩ፣ በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና። ምን ይላል? ይዞራልና። ይኸው ይዞራል እኮ አለ። ይኸው በአዲስ ኪዳን ይኸው ጴጥሮስ እሱ እኮ መጽሐፈ ኢዮብ ላይ ነው እኮ ሰይጣን ዞር የሚለው። በአዲስ ኪዳን እኮ አቅም የለውም እንዳትል፣ ይኸው እንደውም በመጠን ኑር፣ በመጠን ካልዞር ጥንቃቄ አድርግ። ያውም ኢንዲቪዥዋሊ ነው። ያ እንኳን ዓለምን ዞርኳት ነው። ይሄ እኮ ኢንዲቪዥዋሊ ምን ያደርጋል? ንቁም፣ ካልነቃ ትበላለህ። ንቁም፣ ባላጋራችሁ አላየች። ባላጋራ ባላንጣችን ነው ማለት ነው። ዲያብሎስ የሚውጣውን ፈልጎ እንደሚያገሳ ሊውጣን እኮ ነው። በአዲስ ኪዳን ክርስቶስ በሞቱ ሞትን ከሻረ በኋላ ድህነትን ከፈጸመ በኋላ በመጠን ኑሩ፣ ይዞራልና። ሲዞር መጀመሪያ ቆይ ቢኒ ጋር፣ ከዛ ገሌ ጋር፣ ከዛ ገሌ ጋር በዙር ነው የሚዞረው አይደለም። በተራ በተራ ነው የሚዞረው ሰይጣን። ዛሬ አበበ ጋር፣ ነገ በቀለ ጋር ዞራለሁ፣ ዙሪያውን ዞራለሁ የምጥልበት መንገድ ካገኘ ብሎ ነው። ከመቅጽበት እኮ ነው የሚዞረው ማለት እኮ ወይ በግል ጉዳይ ወይ በትዳር ሊገባ ወይ በስራ ጉዳይ ሊገባ በሆነ ቦታ ሊገባ ይዞራል፣ ይሽከረከራል። ክፍተት ካገኘ ይዞራል ማለት ያ እንጂ ይሽከረከራል ብቻ ማለት አይደል። እንከን ባገኘበት ከተገኘ ብሎ ይሽከረከራል። ወይ በአገልግሎት ወይ በስብከት ወይ በዝማሬ ወይ በትዳር ወይ በግል ሕይወት ወይ በስራ ቦታ ወይ በጓደኛ ወይ በፍቅረኛ በእነዚህ የሚገኝ ከሆነ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና። እሺ በዓለም እንዲቀበሉ እያወቃችሁ ማን ነው? በዓለም ያሉትን ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ምን በሉት? ተቃወሙት። በምን? ዞር በልልኝ ወግቼዋለሁ ብሎ አይደለም። እንደዛ ለምትቃወመው ምን አድርገው? በእምነት ጸንታችሁ። በእምነት ጸንታችሁ የምንቃወመው ምን መንገድ ነው? በእምነት ጸንተን በመጠን ኖረን ነቅተን ይዞራል ዲያብሎስ እኛን ለማሳት። ያውም ባለጋራችን የምንወድቅበትን ምክንያት ፈልጎ በዙሪያችን ሲዞር ክርስቶስ የለም። ይሄ ጥቅስ እኛን አማኞችን አይመለከትም። በሐዲስ ኪዳን ያለን ክርስቲያኖች አይመለከትም። ይሄ ጥቅስ የጴጥሮስ መልእክት እኮ ነው። ሰይጣን እኛን ለማጥፋት ወደ ክደት ወደ ኃጢአት ለመሄድ የተገኘ ክፍተት ካለ ብሎ እንደዚሁ በዙሪያችን የሚዞር ከሆነ መላእክት ምን ያደርጋሉ? እኛን ለማዳን ይዞራሉ፣ ይሽከረከራሉ። አስቀድሶ የለም ኧረ የሆነ ጊዜ እኮ መጽቷል። ምክንያት ፈልገው መላእክት ሰይጣን እኛን ለማጥፋት ሲዞር እግዚአብሔር ዝም እያለው፣ ቅዱስ ሚካኤል ደግሞ ሰዎች የሚድኑበትን ምክንያት ሲፈልግ ቆይ ሚካኤል አርፋ ተቀመጥ ይላል እግዚአብሔር። ይኸው ዓለምን ዞርኳት ያለውን መጽሐፈ ኢዮብ ጠቀስን።
በሐዲስ ኪዳን ጠቀስን። ያው ከመቅጽበት አሁን ጥያቄ እንጠይቅ ነው እዚህ ጋር በዙሪያችን የሚሽከረከረው ዲያብሎስ በተራ በተራ ነው። አሁን በዓለም ላይ እየዞረ ነው አይደለም? ኢንዲቪጁዋል እየዞረ አይደለም ነው እየዞረ ነው። መንፈስ እኮ ነው ሰይጣን። አንድ ረቂቅ የወደቀ ዲያብሎስ እኮ ነው ያለው። አጋንንት እኮ አይልም እኮ። የሚገርም ቢኒ እዚህ ጋር ባላጋራችሁ ዲያብሎስ እኮ ነው የሚለው እና ሰራዊቱ እንኳን አይልም። አይ ብዙ ናቸው። ለዛ ነው ለኢንዲቪጁዋል ለእያንዳንዳችን ቢያ በሁሉም ሰው በህይወት ክፍተት ከተገኘ ብሎ እየተሽከረከረ ይዞራል። በዓለም ሁሉ አንድ ዲያብሎስ ያውም ሰውን ለማሳሳት ምን ጠፋበትን ምክንያት እየፈለገ ሰይጣን ምን ጠፋበትን ምክንያት ፈልጎ ሚዞር ከሆነ ቅዱስ ሚካኤል ምንድንበትን ምክንያት ፈልጎ አይዞርም በመካከላችን። እሱ በክፋት ሚካኤል በረድኤት በመግቦት ለሰይጣን በዓለም ሁሉ መሽከርከርን መጽሐፍ ቅዱስ እንደሚናገር እያመንክ ለቅዱስ ሚካኤል ለምን ትከለክለዋለህ? ከልክልስ ማን አለ? ደሞስ እግዚአብሔር አምላክ ሰይጣንን አይዞር ችግር የለም አንተ ሰው ለማሰናከል ፈቅጄልሃለሁ። ያውም እኮ በአዲስ ኪዳን ነው። ምንወርቅበት መንገድ ነው። ዲያብሎስ እየፈለገኛል ለማሰናከል መቼስ ያለ እግዚአብሔር ፍቃድ አይሆንማ። እየተሽከረከረ ነው ዲያብሎስ። የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና አስቁሙት እኮ አይልም፣ ተቃወሙት ነው ያለ። አይጠቀም ተቃወም። በምን በእምነት ጸንታችሁ በጾም በጸሎት በተጋሩ ተቃወሙት። እግዚአብሔርን እሺ በሉት ወደ እናንተ ይቀርባል። ሰይጣንን እምቢ በሉት ከእናንተ ይርቃል። ኦሆ በልዎ ለእግዚአብሔር እግዚአብሔርን እሺ በሉት፣ ወንቤ በልዎ ለጋኔን ዲያብሎስን ደግሞ ተቃወሙት እምቢዬ በሉት ከእናንተ ደግሞ ይርቃል። ግን ምን ያደርጋል? በመጠን ካልኖራችሁ ይሽከረከራል። ዲያብሎስ በዓለም ሁሉ ይዞራል ማለት በሰው ልጆች ህይወት ላይ በሙሉ ይዞራል። መጽሐፍ ቅዱስ ነው የሚናገር። ይሄ ከጸጋ የተገፈፈ የወደቀ ዲያብሎስ ከመቅጽበት አይ አሁን እኮ በእያንዳንዱ ሰው እኮ እየዞረ ያለው አውሮፓ ላለው ህዝብ ነው። ኢትዮጵያ ውስጥ የለም አሁን ሰይጣን በዚህ ሰዓት አሁን እኛ ይሄን ላይ በምንማርበት ሰይጣን አሁን እየዞረ ሌቱ ጋር ነው? አሜሪካን ጋር ብቻ ነው ያለው? አፍሪካ ውስጥ የለም? እሺ አሁን እየዞረ ያለው ደክሞት ያለው አውሮፓ ነው? ሰይጣን ይደክማል፣ ያንቀላፋል፣ ይተኛል። እነገሌ ጋር አልደረሰም ብለን እናገራለን። ከመቅጽበት መንፈስ ነው፣ ክፉ መንፈስ ረቂቅ ነው። ቆይ ትራንስፖርት ልሳፈር፣ ቆይ በባቡር ልሂድ፣ ወይ ቆይ የአውሮፕላን ቲኬት ልቆረጥ የማይል እርኩስ መንፈስ ከመቅጽበት ይዞራል። ያውም እኮ በእያንዳንዳችን አቴ ታይም ያ ፍጡር ዲያብሎስ ያውም ከጸጋ የተገፈፈ የወደቀ ይሄን የተረዳ ሰው ገብርኤል እያነገሳችሁ ሚካኤል ክብረ በዓል እያነገሳችሁ አንዱ መልአክ በሁሉ ቦታ ይገኝ። ሰይጣናው በሁሉ ቦታ ተገኝቶ ነው እንዴ? በዚህ ምድር ላይ ነው ያለው። በዚህ ምድር ላይ እየተሽከረከረ ነው፣ ይዞራል ማለት ነው። እግዚአብሔርስ በሰማይም በምድርም በባህርም በጥልቁም ሁሉ ላይ ይገኛል። የእሱ ኦምኒ ፕሬዘንት ነው፣ ይለያል። አሁን ዲያብሎስ በዓለም መላእክት አለ በእነ ሚካኤል ዘንድ የለም፣ የወደቀ ነው እዚህ። እሺ አሁን ዲያብሎስ ኢዮር ራማ ኤረር ላይ አለ የለም፣ በዚህ ምድር ላይ ነው ያለው። ይሽከረከራል፣ ይዞራል። አሁን አውሮፓ ነው ያለው፣ አሜሪካ የለም አንልም። አሁንም አሜሪካም አለ፣ አውሮፓም አለ፣ ኢትዮጵያም አለ፣ አፍሪካም አለ። አንድ ግን ዲያብሎስ አጋንንት ደግሞ ሰራዊቶቹ ደግሞ አሉ። ይህንን ዓለም ለመዞር ዲያብሎስ ከመቅጽበት ይችልበታል። ይሄ ለዲያብሎስ መላእክትም እንደዛ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም። የዓለም ሁሉ ህዝብ እግዚአብሔርን በአንድ ቢፈራ አርጎልን ተሳክቶልን ሁላችንም ፈራ እግዚአብሔር ቢኖርብን የእግዚአብሔር መልአክ ምን ያደርጋል? ይሰፍራል። የእግዚአብሔር መላእክት እኮ የሚለው መልአክ አንድ መልአክ ሁሉም የዓለም ህዝብ እግዚአብሔርን ቢፈራ በሬት ይሰፍራል። መስፈር ብቻ አይደለም ያድናቸውም አለ። ያቹ አንዱ ሰይጣን አምነን ለሚካኤል ሲሆን እኮ ነው የሚያቀራቸው።
የገብርኤል ሲሆን ያናዳል። ይህ ታዲያ ክፉ መንፈስ አለ ታዲያ ከዲያብሎስ አለ የመጣ ይሄ ከዲያብሎስ እኮ ነው። ሰይጣን ለክፋቱ እንደዚህ ተጋል እያለ ሚካኤል ለበጎ ነገር አይተጋል። የሚካኤል ተፈጥሮ መልአክ ነው። የዲያብሎስም እኮ ተፈጥሮ መልአክ ነው። ሚካኤል እኮ ሩሩ ነው። የሰው ልጆችን መዳን ነው የሚፈልገው። በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ ነው እያለ ደስ የሚላቸው ነገር እንዴት መላእክት እንዴት አያደርጉ? የአንድ ሰው ንስሐ መግባት መላእክትን ደስ የሚያሰኛቸው ከሆነ እንዴት መላእክት ደስ የሚያሰኛቸውን አያደርጉ? አስበዋል ቢኒ? አንድ መልአክ እኛ ንስሐ ስንገባ ደስ የሚለን ከሆነ ደስ የሚያሰኘው ነገር ንስሐ እንድንገባ መልአኩ እያደረገ እግዚአብሔር አምላክ ዝም በል አንተ አርፈህ ተቀመጥ አይመለከትም የኔ ድርሻ ነው እሱ እያለ ዲያብሎስ ደግሞ እኛን ወደ ኃጢአት ወደ ክደት ለመውሰድ በዙሪያችን ይዞር ደግሞ አንተ ዙር ይቻላል የሚል አምላክ ሚዛናዊ ነው። በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ ነው እያለ መላእክት ነጻ ፈቃድ የላቸውም ለዲያብሎስ የተፈቀደው እንደፈለገ እንዲሽከረከር እንደፈለገ እንዲያሰናክለን። መላእክት እነ ቅዱስ ገብርኤል እነ ቅዱስ ሩፋኤል ሊራዱ ሲመጡ ደግሞ አትራዱ ዝም በላችሁ አርፋችሁ ተቀመጡ እናንተ ላይ አይመለከትም ነው የሚለው። ነጻ ፈቃድ አልተሰጣቸውም መላእክት። ሰይጣን እኮ ይሁን የሚያደርገው በነጻ ፈቃዱ ነው። እግዚአብሔር እኮ ጎሽ በደንብ አሰናክልኝ ብሎት እኮ አይደለም። ለሱ ክብር ይግባውና የሟቹን ሞት አልፈቅድም ያለ ጌታ አይደል? ሰይጣን ግን በነጻ ፈቃዱ ተጠቅሞ እየዞረ በዓለም ሁሉ እየዞረ ያውም እኮ ባላጋራችን ተባለ። በአዲስ ኪዳን ነው ባላጋራችሁ ተብሎ እየዞረ ምንሰናክል መንገድ ይፈልጋል። ሚካኤል ሲዞር ነው እግዚአብሔር አርፈህ ተቀመጥ የሚለው። ለሰይጣን እየተፈቀደ ሰዎችን ማሰናከል ያውም በዓለም ሁሉ እየዞረ ለቅዱስ ሚካኤል የሚከለክል አምላክ ነው። የታምላክ ነው። በጣም እኮ ሰይጣን አካበዳችሁት እናንተ በጣም ሰቀላችሁት። እንደው በጣም ለሲኦል ይቆረቁ እንዴት ሰው ሲኦል ከገባ በኋላ ይወጣ ይላሉ። ሲኦል እኮ የወደቀ ነው። ለኛ እኮ አይደለም እኮ ለዲያብሎስ እኮ ነው። ለአጋንንተ ለሰራዊቱ እኮ ነው። ለኛ ለክርስቲያኖች እኮ የተገባ አይደለም። የወደቀ ቦታ እኮ ነው ሲኦል። ከሲኦል ማውጣት ምን ይደንቃል እንዴ? የሞትና የሲኦል መክፈቻ አለኝ ያለ ክርስቶስ መክፈቻ እኮ አለው። ያወጣል ማለት እኮ ነው። ራእይ ዮሐንስ ይናገራል 1:18 ላይ ብዙ ጊዜ የሚጠቀስ ጥቅስ ነው። የምታውቁትም ጥቅስ ይመስለኛል። 1:18 ምንድን ነው የሚለው? ሞቼ ነበር አሁን ግን ሕያው ነኝ። ይኸው አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼ ነበሩ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ምን ማለት ነው? እበረብረዋለሁ። ሞት አያቅተኝም፣ ሲኦል አያቅተኝም ይላል። የሞትና የሲኦል መክፈቻ አለኝ እኮ ነው ያለው። ምን ማለት ነው? ብትሞት እንኳን ትነሳለህ። መክፈቻ አለው በእጁ መድኃኔዓለም ኢየሱስ ክርስቶስ። ለእሱ ክብር ምስጋና ይግባው። የሞትና የሲኦል መክፈቻ አለኝ እኮ ነው ያለው። ሞት የማይበግረው ሲኦል የማይበግረው አምላክ አይገብተሃል በቃ ሞተሃል በቃ የማይል ከሞትም ያወጣሃል ከሲኦልም ያወጣሃል። ይሄን አምላክ ነው የምናመልከው። ምን ነው ሲኦልን በጣም አካብድ ነው አይወጡም እኮ በቃ እንደገቡ ምንለው? የሞትና የሲኦል መክፈቻ ያለውን አምላክ እያመለክን መክፈቻ አለኝ እኮ ነው ያለው። የምን የሞትና የሲኦል እኮ ነው የሚለው። የሞትና የሲኦል መክፈቻ አለኝ። ስለዚህ ምናል አትፍራ ይላል። ደግሞ እዚህ ጋር ጌታን ሲያጽናና አትፍራ፣ እከፍተዋለሁ። ሲኦል ብትገባ አወጣሃለሁ። ሞት ቢያሸንፍ ብትሞት ደግሞ አስነሳሃለሁ። ትንሣኤም ሕይወትም እሱ ነው። መክፈቻ አለው። እኛ የምናመልከው ክርስቶስ እሱ ነው። ተስፋ ማንቆርጥበት ማንፈራበት የምንመካበት ወደባችን ውእቱ ኢየሱስ ክርስቶስ ይላል መጽሐፈ ሰዓታት። እርሱም ክርስቶስ መክፈቻ አለው፣ ያወጣል ከሲኦል። አንድ መልአክ በጣም የሚገርመው እኮ እንደው ሰው በጣም መታወሩ የምታውቁት ይሄ ሁለተኛ ቆሮንቶስ ነው ምዕራፍ 4 ላይ ነው። ቁጥር 4 ተመልከቱት ምን እንደሚለው የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል።
የዚህ ዓለም አምላክ የተባለ እኮ ዲያብሎስ ነው። ይሄ ገድለ ተክለ ሃይማኖት አይደለም፣ ቆሮንቶስ ላይ ነው። ዋጥ አድርገው ሰይጣን የዚህ ዓለም አምላክ ተባለ። ስለፈጠረን ነው። ሎቱ ስብሐት ለሱ ክብር ይግባውና የፈጠሩ ስላሴ ናቸው። የዚህ ዓለም አምላክ እኮ ነው የሚለው አስበዋል። እዚህ ጋር አንብበው እስቲ። የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ሰይጣን በክፋቱ በኃጢአት በበደል በክደት ይሄን ዓለም ስለተቆጣጠረ ስለገዛ፣ አምላክ ማለት ገዢ ማለት ነው። ስለገዛ ምን ተባለ? የዚህ ዓለም አምላክ። ሰይጣን በተቆጣጠራት ዓለም ላይ ሰይጣን የዚህ ዓለም አምላክ ከተባለ ቅዱሳን በነገሱበት እነሱ ባጠመቁት ክርስቲያን ባረጉት ቦታ ላይ የዚህ መንደር የዚህ ዓለም አምላክ በምን ነው ችግሩ? ሰይጣን የዚህ ዓለም አምላክ የተባለ እግዚአብሔር አምላክነትን ቀምቶ ነው? በፍጹም በፍጹም። እንዴት ሆኖ? የሰይጣን በዚህ ዓለም አምላክ መባሉ አምነ ውጣ ተቀብለ የጸጋ አምላክ ለምን አትባልም? የእግዚአብሔርን አምላክነት መች ተጻረረ? የእግዚአብሔር አምላክ ነው፣ የባህሪ ገንዘቡ ነው፣ ስለፈጠረን ነው፣ አምላካችን ነው። ግን ይህንን ዓለም በክፋት ስለተቆጣጠረ በኃጢአት በበደል በርኩሰት ስለተቆጣጠረ ምን ተባለ? የዚህ ዓለም አምላክ ተባለ። ጳውሎስን ያለው ይሄ ተአምረ ማርያም ላይ አይደለም ያለው፣ መጽሐፍ ቅዱስ ላይ ነው ያለው። ይሄ ሰይጣን ስለተቆጣጠረ እኮ ነው የዚህ ዓለም አምላክ የተባለው። ስለፈጠረን እኮ አይደለም ሰይጣን። ግን ይህን ዓለም በክፋት መቆጣጠር ገዢው ስለሆነ በክፋት እየገዛ ስለሆነ በበደል እየገዛ ስለሆነ ገዢ ለማለት የዚህ ዓለም አምላክ ነው። እንዲህ ቢሆን ኖሮስ ቢኒያም ሐዋርያት ሰብከው አስተምረው የዚህ ሰው ሁሉ ክርስቲያን ቢሆን ሰው ሁሉ የክርስቶስ ባሪያ ቢሆንስ የዚህ ዓለም አምላክ ቢባሉ ክፋት አለ? ሰይጣን እየተባለ ይጋጫል እኮ እናንተ ጋር የጸጋ የሚባል ነገር መች ቀላቀል ነው? ይሄ ክርስቶስም አምላክ ነው፣ የባህሪ አምላክ ነው፣ ፈጣሪያችን ነው። ድርድር የለም እዚህ ጋር። ቅዱሳን ደግሞ የጸጋ ማለክት ናቸው። የጸጋ ማለክት ከጸጋ ማለክትም ደግሞ በታች ደግሞ ሰይጣንም ደግሞ በክፋት በበደል ይህን ዓለም ስለተቆጣጠረ የዚህ ዓለም ገዢ ለማለት የዚህ ዓለም አምላክ ነው እንጂ ይህን ዓለም አልፈጠረም፣ እኛንም አልፈጠረም፣ ፍጥረትንም አልፈጠረም። ዲያብሎስ ግን ምን ተባለ? የዚህ ዓለም አምላክ። ሰው በክፋቱ እኮ ነው እንደዚህ የተባለ አይታችኋል። ዲያብሎስ በክፋቱ የዚህ ዓለም አምላክ የዚህ ዓለም ገዢ ለማለት ነው እንጂ ሰማይና ምድር የፈጠረው ዲያብሎስ ማለት አይደለም። ብንቀይረው ሴን ብንለውጣው ብንገለብጠው ሴን በኃጢአት በበደል ሰይጣን የተቆጣጠረውን ህዝብ እኛ በወንጌል በትክክለኛው ትምህርት በስብከት የእግዚአብሔር ባሪያዎች ብናደርገው ሰውን የዚህ ዓለም አምላክ እንባላለን። በቃ ቀየር ነው፣ ወደ በጎ ወደ ወንጌል ቀየር ነው፣ ገዥ ሆንን። በእርግጥም ሰው የተፈጠረው ላይ መግዛት ነው። ምድሩን ግዟት አለ የተባለው ግዛ እኮ ነው የተባለው። ምድሩን ግዟት የተባለው እኮ እግዚአብሔር የለም ማለት እኮ አይደለም። ሳይገዛ ቀርቷል እግዚአብሔር አምላክ። ምድርን ሙሉ ግዟት፣ ስልጣን ተሰጠ መሪ እንድትሆን። የሀገር እኮ መሪ አለ። የሀገር መሪ የለም አለ ማለት እግዚአብሔር የለም ማለት ነው። ይህን ሀገር እግዚአብሔር አይመራውም ማለት ነው። አይቆጣጠርም፣ አይጠብቀንም ማለት ነው። እና መጽሐፍ ቅዱስ የሚናገረን ይሄንን ነው። ሰይጣን በክፋት ያን ነገር እያደረገ መላእክት አያረጉም እንዴት ይባላል? አንዳንድ ጊዜ ደግሞ ሎጂክ መስሏቸው ደግሞ የሚታዩ ሰዎች ደግሞ አሉ። አይማ ሎጂክ ነው፣ ዲያብሎስ እንደዚህ ክፋት የሚሰራ ከሆነ መላእክት ስለምን እንደዚህ ያደርጋሉ ብላችሁ የምትጠቅሱት ሎጂክ ነው እንጂ በመጽሐፍ ቅዱስ የተደገፈ አይደለም። ሎጂክ ነው። እሺ ከሆነ ምን አለ ሊጋ ሁሉም መዳንን ይወርሱ ዘንድ አለ። መዳን ምን ተባለ? ውርስ። ተደጋጋሚ ጠቅሰነዋል። ስላላቸው ማለት ስለሚገባቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? የሚያግዙ መቼም ሰይጣን አያግዘንም ታውቃላችሁ። ያውን መዳንን እንወርስ ዘንድ ቤት በኩል። ስለዚህ መናፍስት ባሉት ነው ማናቸው? መላእክት። መንፈስ ረቂቅ፣ መናፍስት ረቂቃን፣ መላእክት። ምን እናደርግ? በክርስቶስ ሞት ያገኘነውን መዳን እንወርሰው ዘንድ። ስለዚህ ለሰው ልጆች መዳን የቅዱሳን መላእክት እርዳታ እገዛ ያስፈልጋል።
ይኸው ዕብራውያን 1:14 ላይ ሁሉም መዳን የወርሱ ዘንድ ይላላ። መዳን የሚወረስ ነው። ምን ያደርጋሉ? ይተካሉ ነው የሚለው አይልም። ስላላቸው ለማገዝ ይኸው አንብቡት። ለማገዝ ስንደነቃቀፍ በዚህ ዓለም ነገ ከነገ ወዲያ ቆርባኑ ብለን ስንሰነካከል ነገ ከነገ ወዲያ አስቀድሰው ብለን ስንወድቅ ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? አለቀ። ምዕራፍ 1 አለቀ። በቃ በዚህ ነው ያለው። በጥያቄ መልክ ነው ያለው። አይደለምን? ታዲያ መላእክት እኮ ለዚህ ነው የሚያግዙ። ቅዱሳን መላእክት እኮ ለመዳን ለምታደርጉ ጉዞ ያግዙሃል። የሚላኩት አንተን ለማገዝ ነው። ወዴት? ከድህነት ጋር ይገናኛል። አይታችኋል? ከድህነት ጋር ስለ ዳቦና ስለ እንጀራ አይደለም ይሄ። ሁሉም መዳን የወርሱ ዘንድ ይላላ። ስለ መዳን ነው የሚያወራው ይሄ ጥቅስ። ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት ያግዛሉ፣ ያገለግላሉ። ማገዝ እንዴ! ብንያም እኮ አግዙኝ ይላል። ዘማርያም እኮ አግዙኝ ይላል። ሰው እኮ አግዙኝ ይላል። ሀገር መሪም እኮ አግዙኝ ይላል። ለማገዝ መጽሐፍ ቅዱስ እኮ የሚናገረው ያውም ለመዳን ነው። ይሄ ሁሉም መዳንን ምን እናደርግ ዘንድ እንወርሰው ዘንድ ምን ማለት እንድን ዘንድ ሁላችን መንግስት ሰማያት እንገባ ዘንድ ማለት ነው። ሁላችን መንግስት ሰማያትን እንወርሰው ዘንድ ማለት ነው። ሁላችንም የዘላለም ሕይወትን እናገኝ ዘንድ የሚላኩ የሚያገለግሉ መናፍስት አይደሉም? መላእክት ይራዳሉ ማለት ነው። ሰይጣን በዛ በኩል ባላጋራችን ዲያብሎስ የሚውጠው ፈልጎ እንደሚያገሳግ ሲዞር መላእክትስ የሚያገለግሉ የሚያግዙ ናቸው። ይሄው ሎጂክ አይደለም። በሎጂክ ነው ያመጣችሁት እንዳትሉት። ይሄው ሎጂክ አይደለም። አማርኛ የምትሰሙ ከሆነ ሎጂክ አይደለም ያነሳ። በአንጻር አሳያል። በመጽሐፍ ቅዱስ ደግሞ አስረጅ ደግሞ ይሆን። እናንተ ሁሉ ጊዜ እንደዚህ ናችሁ። አሁን እነሱ ላለመቀበል እኮ ነው፣ እውነታውን ላለመቀበል ሁሌ አንቲውን። አሁን ሰይጣን ሁሉ ቦታ ይገኛል ይላል። ዓለምን ሁሉ ይዞራታል የተባልከው እንጂ በኢዮር በራማ አለ አይደል? እንደ እግዚአብሔር በባህሩ በጥልቁ በሚታየው በማይታየው ዓለም ውስጥ ሁሉ እግዚአብሔር አምላክ እንደ እግዚአብሔር አለ አይደል? በዚህ ምድር ላይ ስፔሲፊካሊ በዚህ ምድር ላይ ለመላእክት እኮ እቺ ምድር ከመቅጸት ይደርሱባት። ለኛ እኮ ነው ሰፊ መስላ የታየች መላእክት ከመቅጽበት፣ ሰይጣን ደግሞ ተፈጥሮ መልአክ ነው። ምድር ሁሉ ምን አልኳት አለ ዞርኳት። ከዛ ምን አልኩኝ? ተመላለስኩኝ። ድፍረቱ ደግሞ እግዚአብሔር ፊት ይቀርባል። እንደዚህ ብሎ እየተናገረ እግዚአብሔር ፊት ይቀርባል። ምን ለመሆን ነው? ለማሳት። ያውም የአምላክ ልጆች በእግዚአብሔር ፊት ለመቆም ሲመጡ እሱም በመካከላቸው አብሮ ምን ሆነ? መጣ ነው የሚለው። ቆም አይልም። እሱም ቆም አይልም። አይቆምም። ለኛ ለሰው ልጆች አይለምንም። ዲያብሎስ ሊያጠፋን እንጂ አይለምንም። ይሄው መጽሐፈ ኢዮብ ከዕለታት በአንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ ይልና ሰይጣንም ደግሞ በመካከላቸው መጣ ነው የሚለው። ቆም አይልም። ሰይጣን አይቆምም፣ አይለምንልህም። እነዚህ አምላክ ልጆች ግን ያሉ ቆመ። ሙሴና ሳሙኤል በፊት ቢቆሙ ማለት ነው ቢለምኑም ለማለት። አብርሃምን በእግዚአብሔር ፊት ቆመ ሲሆን ማለት ነው አማለደ፣ ለመነ። እግዚአብሔር ማለት ሰይጣንን ከወዴት መጣህ አለው። ሰይጣን ምን አለ? ምድርን ሁሉ ዞርኳት። እግዚአብሔር ያሳያችሁ። ማን ፈቀደለት? እየሮጠ ነው እየተራመደ ይዞራት? በመርከብ ነው በአውሮፕላን ነው ይዞራት? በእርሷም ደግሞ ተመላለስኩ አለ። ጭራሽ ደግሞ የሚገርመው ዞሮ ብቻ ለምን እኮ የተመለሰው? ተመላለስኩኝ እንደ ልቤ። ለምን ዞረ? ሰውን ለማዳን? በፍጹም። ለምን ተመላለሰ? ሰዎችን ለማትረፍ አይደለም፣ በፍጹም። የሚሰናከሉበት መንገድ ካለ ብሎ ይኸው ከብሉይ ከሐዲስ አነሳ። የተማርነውን ትምህርት ለህይወት ያድርግልን። ከምንማረው ትምህርት የምንጠቀም ያድርገን። ለሰይጣን ሳይሆን ለእግዚአብሔር የተገባ እንድንሆን ሁላችንም መዳንን እንወርስ ዘንድ የቅዱሳን መላእክት ቃል ኪዳን፣ አማላጅነት፣ ረድኤት ከሁላችን ጋር ይሁን።
ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን ዲያቆን ዘማርያም። ይህን ትምህርት በወሳኝነት እንዲብራራ የምንፈልግበት ትልቁ አጀንዳ ቅድም እንዳለው ሰይጣንን ለንጽጽር ከእግዚአብሔር ጋር የሚያስቀምጡ ሰዎች አሉ። ሰይጣን ማን ነው የሚለውን ነገር ትውልድ ማወቅ አለበት። ቅዱሳንንስ ያድፋፋ ትምህርት ከምን መነጨ እና ይሄንን ትውልድ እንዲነቃ ነው ይሄን ትምህርት እየተማራችሁ ያላችሁት። አሁን እድል እንሰጣለን። ጥያቄ ያለው ሰው ካለ ከሌላ እምነት ከኦርቶዶክስ ሳይሆን ከሌላ እምነት ጥያቄ ያለው ሰው ካለ እናስገባለን። እንዳትረሱ፣ ሰይጣን ከመውደቁ በፊት መልአክ ነበር። የሥላሴ ሌላ አካል አልነበረም። ከመውደቁ በፊት ከመላእክቶች አንዱ ነበረ። ታዲያ ቅዱስ ሚካኤል ስንል ቅዱስ ገብርኤል ስንል በቤተ ክርስቲያን አስተምሮ ያሉትን ቅዱሳን መላእክት ስናነሳ ለምን ትናደዳላችሁ? በሚቀጥለው ጊዜ እናነሳለን። ይህን ሀሳብ ምን ብለን ደግሞ እናነሳለን? ስለ ቅዱሳን ማንነት ከሐዋርያቱ ጋር በንጽጽር እናመጣለን። አሁን አንዳንድ ደፋሮች አሉ ቅድስት አርሴማን የሚናገሩ፣ ቅዱስ ጊዮርጊስን የሚናገሩ እና ቃለ ሕይወት ያሰማልን ዲያቆን ዘማርያም። ሁላችሁም ሼር አድርጉ። አሁን እድል እንሰጣለን። ከዚህ ቤተ እምነት ነኝ ጥያቄ አለኝ የሚል ሰው ካለ፣ ከዛ በተረፈ መጽሐፍ ቅዱስ 80 አሐዱ የምንልበት ዋቢ ማስረጃዎቻችን አባቶቻችን ናቸው። የምን የቤተ ክርስቲያን አባቶች ናቸው፣ ሐዋርያቱ ናቸው፣ ጉባኤዎቹ ናቸው። በነገራችን ላይ መሰረት ያለው እንጂ ከመሃል የሚጀመር ክርስትና የለንም። መሰረቱም ክርስቶስ ነው። ያሳወቁን ሐዋርያቱ ናቸው። ያን ትስስር ጠብቃ ሀዲዷን ሳታዛንፍ እዚህ የደረሰች ቤተ ክርስቲያን ካላችሁ ዛሬ ያለንባት የምንኮርባት እናት ቤተ ክርስቲያናችን ኦርቶዶክስ ተዋሕዶ ነች። ይሄን የምንለው ያለ ማስረጃ አይደለም፣ በማስረጃ ነው። ሰከን ብሎ መስማት ጠቀሜታው ብዙ ነው። በቅንነት እንረዳ። ምናልባት ዲያቆን ዘማርያም ሌላ የሚጨምረው ሀሳብ ካለ እድል እሰጣለሁ ኮሜንቱን ከፍቼ። ነገር ግን ከፕሮቴስታንት፣ ከኦንሊ ጂሰስ፣ ከጆቫ ዊትነስ፣ ከዘቨንዴ አድቬንቲስት፣ ከሞርሞን፣ ከቡዲዝም፣ ከኢንዱዚም፣ ከእስልምና፣ ከካቶሊክ ነኝ ጥያቄ አለኝ የምትሉ ካላችሁ ስማችሁን ያላችሁበትን ነገር ጽፋችሁ አስገብተናችሁ ቤተክርስቲያን መልስ ስላላት መልስ እናሳያለን ማለት ነው። ይሄም በቅንነት እንድትረዱን በፍጹም ትህትና እንጠይቃለን። እባካችሁ በቅንነት አድምጡን። ኮሜንቱን ከመጻፍ ለሼር እና ለኮፒ ሊንክ ተጠቀሙበት። በጥያቄ ደግሞ ጊዜያችንን እንቀጥላለን። ምናልባት ዲያቆን ዘማርያም ቀረኝ የሚለው ሀሳብ ካለ እድሉን እሰጥና ጠያቂዎቹን ደግሞ እናስተናግዳለን። ሌሎች ወንድሞችም ስላላችሁ እናመሰግናለን። ዲያቆን ምናልባት ቀረኝ የምትለው ነገር ካለ ይቀጥል። አንዲት ነገር ለመጨመር ነው። አንዲት ነገር ላይ እዚች ላይ በጣም የሚገርመው ዲያብሎስ የክፋቱን ጥግ ሐዋርያው ሲነግረን፣ ዲያብሎስ የት ሊያክል የት እንደሚችል ሲነግረን እዚህ በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 ይላል። እንዲህ ይላል፣ ወደ እናንተ ልንመጣ ወደን ይላል። ወደ እናንተ ልንመጣ ወደን ነበርንና። እሺ፣ ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስም
አንድና ሁለት ጊዜ ሰይጣን ግን አዘገየን። ሰይጣን ምን አደረገ? አዘገየ። ዲያብሎስ ይህን ያክል ይተጋል። ጳውሎስን እኮ ነው። ይሄ እኮ አንድ ተራ ሰዎች እኛን እኮ አይደለም። ጳውሎስን ነው። እኔ ጳውሎስ ይላል አንድና ሁለት ጊዜ ሰይጣን ግን አዘገየን። ሊመጣ ፈልጎ እኮ ነው። አዘገየ የሚለው አንድምታ ምን እንደሚል ታውቃለህ? አንድም ይላል ብዙ ጊዜ ወደ እናንተ ልመጣ ወደድሁ ይልና ይኸው አንድምታው ተመልከቱት። አንድ ጊዜ ሁለት ጊዜ ሰይጣን አሰነካከለኝ። አዘገየን ማለት ያ እንቅፋት እየፈጠረ እንዳለመጣ አረገ። ጳውሎስን ወንጌል ስበክ ያለው ማን ነው? ክርስቶስ ነው። ለምን ያዘገየዋል? ይሄን ያህል ሙት እያስነሳ ያለ ጳውሎስ፣ እውር እያበራ ያለ ጳውሎስ አያርቀውም ነበር? ፕሮቴስታንቶች እንደሚናገሩት ማንም ፊት አይቆምም፣ እንደዚህ ጠላት ይወድቃል፣ ይወጋል። የት አለ? ጳውሎስ እኮ ነው። አዘገየን፣ ሰይጣን ግን አዘገየን። ግን ወደ እናንተ እኮ ልንመጣ ወደን ነበር አለ። ሰይጣን ለዓላማው ሐዋርያት እንዳያገለግሉ እንዳይሰብኩ እንዲህ የሚያዘገይ ከሆነ የሚያሰናክል ከሆነ ሚካኤል ምን ያደርጋል? ይህንም ሎጂክ በሉት እንግዲህ። ሰይጣንማ መብቱ ነው በሉን እንግዲህ። ሌሎቹ ደግሞ አይ በቃ ዝም ብሎ ይቀመጡ፣ እነ ሚካኤልና እነ ገብርኤልማ ዝም ይበሉ፣ እንዳይራዷቸው፣ እንዳያግዟቸው። አዘገየን። ግን መላእክት ግን አላገዙትም፣ አግዘውታል። ሎጂክ እንዳይመስል አንድ ንጽጽር ላቅርብ። ተመልከቱ። እዚህ ጋር አዘገየናል ያለው ማን? ሰይጣን አሰነካከላቸው። የሐዋርያ ሥራ ደግሞ እንምጣ። እንዴት አድርጎ ጳውሎስን በአገልግሎቱ ቅዱሳን መላእክት እንደተራዱት ከራሱ አንደበት እስቲ እንስማ። ከጳውሎስ አንደበት እንስማ። እንዲህ ይላል 27 ተመልከቱ። እዚህ ጋር የእርሱ የምሆንና ይላል ደግሞም የማመልከው የእግዚአብሔር መልአክ በዛች ሊጥ በአጠገቤ ቆሞ ነበርና። የማን መልአክ አለ? የእግዚአብሔር መልአክ በአጠገቤ ቆሞ ነበርና። የእግዚአብሔር ስሙ የተመሰገነ። ምን ሊያደርገው? ጳውሎስን ተልኳል፣ ስበክ ተብሏል ወንጌል። መላእክት ምን አስፈለጉት ለጳውሎስ? ሚላል ለጳውሎስ ምን አለው? ጳውሎስ ሆይ አትፍራ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ። አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ማ? የእግዚአብሔር መልአክ። ያው ሎጂክ ነው። ቅድም አዘገየ አለ ማን? ሰይጣን። ስራው ነው ማዘጌት፣ ማሰነካከል ስራው ነው። እዚያስ የእግዚአብሔር መልአክስ አትፍራ አለው፣ አጽናናው። በአጠገቤ ቆሙ ነበር አለ። ለቅዱስ ጳውሎስ አገልግሎት በአጠገቡ የመልአክ መቆም ካስፈለገውና አትፍራ ካለው ካገዘው ደግሞ በጣም የሚገርም ጳውሎስ ብሎ ገለጸው መሰለብኝ። የእርሱ የመሆን እኮ ነው ያለው። እኔ የመልአኩ ነኝ ያለ እኮ ነው ጳውሎስ። የእርሱ የመሆን ደግሞ ጭራሽ የማመልከው አለ እኮ። የማመልከው እግዚአብሔር እኮ አይደለም ያለው፣ የማመልከው የእግዚአብሔር መልአክ ነው ያለው። እችማ አሁን ድርሳነ ገብርኤል ላይ ተጽፋ ቢሆን ኖሮ ይኸው የእግዚአብሔር መልአክ ይመለካል እያላችሁ ጳውሎስ መልአክ አመለከ ትላላችሁ። አትቀደው። የኔ ሐዋርያ ሥራ 80 አይደለ እጅ ላይ ነው ያለው። የእርሱ የመሆን እኮ ነው ያለው። እኛ የማንን እኛ? እነሱ እንደሚያስቡት የጌታ ነን ይላሉ። ይኸው የእርሱ የመሆን ያለው አንብቡታ አማርኛውን። የእርሱ የመሆን እና አለው ደግሞም አለ። የእርሱ መሆን ብቻ አይደለም እኮ ደግሞም የማመልከው እግዚአብሔር አይልም እኮ የማመልከው የእግዚአብሔር መልአክ። የእግዚአብሔር መልአክ እንደማይመለክ ጳውሎስ አያውቅም? ለጳውሎስ ስብከትን ሰብከዋለሁ። በዛች ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ አለው። እዛ ጋ ወደ እነሱ ሊመጣ ወዶ አንዴ ሁለቴ ሰይጣን አዘገየው። የሰይጣን ስራው ነው። ሰይጣን የወደቀ መልአክ ነው። ያልወደቀው የእግዚአብሔር መልአክ ክቡር መልአክስ የእርሱ የመሆን እኔ እርሱ ነኝ አለ። ጳውሎስ እኔ መልአኩ ነኝ ካለ ዘማርያም ለምን አይልም? እኔ ሚካኤል ልጅ ነኝ፣ እኔ ገብርኤል ልጅ ለምን አንልም?
ጌታን ክዶ ነው እዚህ ጋር ጳውሎስ የእርሱ መሆን ነኝ ያለው። ከጳውሎስ አንበልጥም። ስላስተማረን ስለመከረን ስሙ የተመሰገነ ይሁን። እሺ አይልም የምትል ከሆነ አዲስ ግባ፣ አስገባውና ጠይቅ። ምን ችግር አለው? እንግባና እንማማር። የተለየ መጽሐፍ ቅዱስ እስካልያዝክ ድረስ እንየው፣ ግባና